ወሳብ ይላል። ምንድነው ደግሞ ዛሬ በጣም ኃይለኛ ብርድ አለ እኔ ያለሁበት ቦታ ማለት ነው። እና ጋቢው ላለብሼ ቪዲዮ ሰራ ደስ ይለኝ ነበር፣ ግን ያው ጋቢ የለኝም። ዛሬ እንደዚህ ነው የምታዩኝ ማለት ነው። ኤኒዌይ የባበዱ ቪዲዮዎች አሉ። በነዛ ቪዲዮዎች ሪያክት እናደርጋለን። ቪዲዮ ከመግባቴ በፊት ይሄን ቪዲዮ ላይክ እያደረጋችሁ ጀምሩት፣ ሰብስክራይብ ጨምሩበት። ወደ ቪዲዮ እንሂድ። እንደሚለው ኢትዮጵያ ሴት ናት እና ሊባኖን ውስጥ ለ20 አመት ሃርድ ወርክ በቃ ኃይለኛ ስራ እየሰራች ና ጠንካራ ሰራተኛ ሆና ልጇን አሳድጋ እና ከ20 አመት ስራ ልፋት በኋላ ወደ ሀገሯ ስትመለስ ልጇ ፓይለት ሆኖ ጠብቋት ሰርፕራይዝ ያደርጋት ነው። በጣም ደስ የሚል ነገር ነው። አረ እኔ ጓጓ ሄደን እንየው እናታችን። በጣም ነው ደስ የሚለው 20-30 አመት ውጭ ሀገር ለፍታችሁና ከዛ ወደ ሀገራችሁ ስትመለሱ ልጅ ያላችሁ እንግዲህ አንድ ልጅ ነው ያነ ፊሊንግ አለው። ባይሆን ሰላም ምናምን ኮሜንት ላይ ያነበብኩኝ ነበር። እዚህ ቪዲዮ ላይ ሰላም አባባላቸው ምናምን ትንሽ ዊርድ ሆነባቸው። ፍቅረኛሞች ነው የሚመስሉት አይነት ነገር። ኢማጂን ለ20 ከምናምን አመት የተለያየ ሰው በዚህ ሰዓት ላይ ስለዛ የሚጨነቅ አይመስለኝም። በቃ ግራ ተጋብተዋል። ደስታ ውስጥ ናቸው። በጣም ዝብርቅርቅ ያለ ስሜት ውስጥ ናቸው ያሉት። ምንም ቢያደርጉ እኔ እንትን አይለኝም። በቃ ምን እንደሚያደርጉ ራሱ አያውቅም። ደስታ ውስጥ ነው ያሉት። ገብቷቸዋል። እንትን ልትላቸው አይገባም። ብቻ ዋናው ነገር ደስተኛ መሆናቸው ነው። በተለይ ውጭ ሀገር ለብዙ አመታት ለፍተው ወደ ሀገራቸው ለሚመለሱ ሰዎች ማለት ነው። እኔ በጣም ደስ ስለሚለው ቪዲዮ ፊት ለፊት ላይ ያደረኩት። ወደ ቀጣይ ቪዲዮ ሊድ 4:20 ከ19 ደቂቃ 19 ትክክለኛ አናቷ ከ20 4:20 አናቷ ከ20 4:20 4 ሰዓት ከ20 አሁን ስንት ሰዓት ይሆናል? አሁን አናቷ 5 ሰዓት ከ1 ደቂቃ ከ01 የሚገርም ነው። 5 ሰዓት ከ1 ደቂቃ 5 ሰዓት ከ1 ደቂቃ ሁለቱም ሞባይሌም በጣም ጥሩ የሚገርም ነገር በጣም አደነኩ። በጣም ሞባይሌም ሰዓቴም አንድ አይነት የሚገርም ነው። ከ01 ከዚህ ከሰዓት ጋር በተያያዘ ቀደም ሲል የኛ እናትና አባቶች ወይንም ደግሞ ሊቃውንቶች በፀሐይና በጥላ አማካይነት ነው ሰዓት መግፋቱን ወይንም ደግሞ ምን ያህል እንደሆነ ያውቃሉ። ቀመር አላቸው ራሱ ሌሎቹ ናቸው እንጂ እኔ በፀሐይ ምናምን እኔ በጥላ እመጣለሁ። አንተ ግን እንዴት ምንም ነገር ሳታይ ወይንም ሳታመለክት ሰዓት ልታውቅ ትችላለህ? እና በየመንገዱ ብዙ ሰዎች ሰዓት ስንት ነው ሲሉ አንዳንዴም ሳልፍም ሳገድምም ሰማለሁኝና ስትናገር እኔ ተደብቄ ሳይ ትክክል ይሆናል። ይሄ እንዴት ሊሆን ቻለ? እንዴት መጣ? እስቲ ትንሽ ማብራሪያ ብትሰጠን። ተፈጥሮ በልጅነቴ በትንሽ ልጅ ያለው በቃ ይሄ ነው ላለው ሳይት ልክ ይመጣል። በጣም የሚገርም ነው። ሰዓትን ማወቅ ማለት ይሄ ከሆነ ሱፐር ፓወር መኮሩ እንደማለት ነው። ሰዓት የማያስፈልጋቸው ሰዎች ሰው ናቸው፣ ግን እንዲጉስቁል ብሎ ማየት በጣም ነው የሚያሳዝነው። እንዲያንስ ሰዎች በጣም መውጣት ይችሉ ነበር ብዬ አስባለሁ። ሌሎችም ፓወር ያላቸው ሰዎች እንዳሉ ይነገራል ኢትዮጵያ ውስጥ፣ ግን የእሳቸው ሪል ነው። በቃ የታየ ፓወር የታየ ነው። እንደዚህ የሚገርም ነው። ዋት እስቲ አሁን ሰዓት ስንት ሰዓት ነው?
5 ሰዓት ከ10 4 ሰዓት ከ10 ኢማጂን ይሄን 5 ሰዓት ከ10 ራሱ ያልኩት ሊሆን ይችላል ብዬ አስቤ ስንት ነገር ምናምን። እሳቸው ግን 1 ደቂቃው ላይ አያመልጣቸውም። ሃው እውነት በጣም የሚገርም ነው። ግን እንደ አይነት ላይ ውስጥ ሆነው ዓለም ሳያውቃቸው ተጎሳቅለው መኖራቸው ትንሽ ያሳዝናል። ኤኒዌይ ወደሚቀጥለው ቪዲዮ እንሂድ። እንዲሁ ግርም ድንቅ ብሎኝ ነው እዚህ ጋር ያርኩላችሁ። Who's this? What? Your husband? Yeah. Ethiopian husband. This is my husband. I married him just 5 minutes ago. I love ከ5 ደቂቃ በፊት ነው ያገባሁት እወዳለሁ እያለች ነው ነጭ አሽባው። him. ጋሽ ሰውስ ምን ይላሉ? ከ5 ደቂቃ በፊት ነው የወደዱት ያገባሁት ከ5 ደቂቃ በፊት ነው አለች። በቃ Say something. አገባቸው I would like marriage. Yeah, I will marry you. He said, yeah. He's so agree. የቤተ ክርስቲያን ሕግ እንቀበላለን፣ እንቆርባለን። በቃ ስጋው ደግሞ ተቀብለን አገባቸዋለሁ። አይዞህ እሺ ደስ ያለኝ ፓርት አለ፣ ያሳቀኝ ፓርት አለ፣ ጥያቄ የሆነብኝ ፓርት አለ። ደስ ያለኝ ፓርት ምንድነው? በቃ ሼባው ተስፋ አልቆርጥም፣ እንገባለን፣ በቤተ ክርስቲያን በቁርባን እንገባለን ምናምን ነገር ማለት ነው። ይሄ እንትናቸው እምነታቸው በጣም ደስ ይላል። ያሳቀኝ ፓርት አይዟችሁ አገባችኋለሁ አገባችኋለሁ አይዞት እያጽናና ነው የሚመስለው ምናምን ነገር እና ደግሞ ሌላኛው ምንድነው ጋሼ የስንቱን ወጣት ህይወት ላይፍ ነው በቀላሉ ያገኙት። በ5 ደቂቃ ነው የታደሉት የስንቱ ወጣቱ ላይፍ ይኖራራሚ እሱ ነው ብሎ ኤኒዌይ አይዟችሁ አገባችኋለሁ። ወደሚቀጥለው ቪዲዮ ላይ 7 ዓመታቸው ነው ታውቃለህ? ይሄንን ታውቃለህ? አዎ። በመቶ ስንት ላይ ተወለደ እሱ? ይሄኛው በ101 ላይ ነው። 101 ላይ አይ ትናንሾቹም አሉ። ቆይ ስንት ልጅ አለው ታውት? ትናንሾቹ አይቆጥሩም፣ ምክንያቱም በህግ የተከለከለ ነው። ከኔ ነው ምግብ የሚበሉት። ትንሾች አሉ ሌሎች? አዎ ትናንሾች የሱ ታናሾች እሱን ጠይቀው እስቲ። ስንት ልጆች ታናሾች አሉ? 2። ሌላ 2 አለ? አዎ። እንዴ 107 ላይም ወልደዋል? አዎ 105 ላይ ነው ወለድኩት። የ2 ዓመትና የ2 ዓመት ልጅ አለው ታውት? አዎ የ3 ዓመት። አዎ ግን በጣም በሚገርም ሁኔታ ሰፈር ውስጥ ምን ይመስላሉ? አባቱን ይመስላል። እንዴት ነው? አልወለድኩም ምናምን አለ ጊዜ ያረጀም አለ አለ እንዴ? አይ ያረጁም አሉ። የመጀመሪያ ልጁ አሁን ስንት ዓመቱ ነው? አረፈ እና በ75 ዓመቱ አረፈ። በጣም ደክሟል፣ አርጅቷል። እሱ እዛ ድምጽ ላይ አለ 75 ላይ 75 እና 60 ዓመትም አለ። የአንድ 60 ነው ምናምን አንድ አሊ ሶማሌ የሚባል አለ። አንድ 60 ዓመት ይሞላዋል። ምንድነው ማለት ያለብኝ? የምር እውነት ከሆነ በጣም የሚያስደንቅ ነው። ይሄ ሰው ፑሽ-አፕ ሁላ ሲሰራ አይቼዋለሁ። ሰው በ60 ዓመቱ ምንም መራመድ እንዲዱላ ይዞ ነው የሚሄደው። ጅላስ በ107 ዓመቱ ፑሽ-አፕ ይሰራል። ዋት ይቻላል እንዴ? 107 ዓመቱ ግን ስቲል እየወለደ ነው ሰውየው። በ101 ዓመቱ ወልዷል፣ በ107 ዓመቱ ኮሜንታተሮች ምን እንደሚሉ እኔ ኦፍ ኮርስ ኮሜንታተሮች ምን እንደሚሉ ማየት አለብን። ስለዚህ ቪዲዮ አይደል መኖር አይከብደውም ወይ? አይከብደውም። አራሼም ነው በ105 ዓመት መከካ ኖ ልጃቸው በ75 ዓመቱ በጨቅላነቱ አረፈ። የመጀመሪያ ልጁ ቀድሞ ታርጅቶ ሞተ እኮ። እሱ እኮ ነው የሚያስገርመው። ኢማጂን ማለት ኖርማል እኮ ተፈጥሯዊው እድሜ 90 100 ምናምን የሚባለውን አሳያችኋለሁ ከዚህ ቪዲዮ ቀጥሎ እንዴት እንደሆነ ማለት ነው። አመጋገቡን ጠይቁልን። ኦፍ ኮርስ አመጋገቡ መጠየቅ አለበት። ይሄ ሰውዬ እንዴት ነው ምን ቢመገብ ነው? ስቲል እኮ የ60 የ70 ዓመት ሰው እኮ ነው። ኖ 70 አይደለም 50 ዓመት ነው የሚመስለው በቃ እድሜው ማለት ነው ሲታይ። ለሞት ጉቦ ሰጥቶ ነው የሚሆነው። ለሞት ማንም ሰው ጉቦ አይሰጥም ብራ። ዘ ኦሪጂናል ቫምፓየር ፋሚሊስ። ይሄ በማቱሳላ ዘመን መልእክት ሊያደርስ መጥቶ በዛው ጠፍቶ የቀረ ጉድ እኮ ነው። ኤአይ መሆን አለበት። ሰይፉ ዛሬ ምርጥ ውሸት ጋበዝከን። የእድሜ ባለጸጋ ብዙ አሉ። ይሄ የ62 ዓመት ሰው ነው። ይሄ ትንሽም ዊርድ የሆነ የኔም ጥያቄ ነው። ይሄ የሱ የ107 ዓመት ማለት አሁን እኮ ሰው በ30 ዓመት እኮ ሽበት እያወጣ ነው። ጅላስ 107 ሆኖ ጸጉሩ ጥቁር ነው። ሃው ፈጣሪ ሆይ ድረስልኝ። እንደው ለኔም እንዲህ እድሜ ጨመረ ስጠኝ። አሜን። ሰውየው እኮ ገና 50 ዓመት መኖር የሚችል ሰው ነው የሚመስለው። ኦፍ ኮርስ 101 ኤፍኤም ነው በሉኝ።
ያው ይሄም የኔ ጥያቄ ነው። 107 አመቱ መሆን በምን ተረጋገጠ ነው? በምን መቼስ ሰይፉ ትልቅ ሾው ነው። ነገሮችን እርግጠኛ ሳይሆን ብዙ ነገር ቼክ ሳያደርግ አያቀርባቸውም ብዬ አስባለሁ። ሰይፉ ላይ መቅረቡ ብቻ የሆነ ትንሽ ነገሮችን እንዳምን አድርጎኛል። እውነት ለመናገር 101 እና 107 የባስ ቁጥር ነው በሉኝ። የሚገርም ነው። እኔ ምንም ልል አልችልም፣ ግን ሪል ትክክለኛ የ107 ብቻ እድሜያቸው ከ100 ከፍ ያሉ ሰዎች ምን አይነት አቋምና ምን አይነት ፊት ሊኖራቸው እንደሚችል ላሳያችሁ። አሁን ኢንስታግራም ላይ አይቼው በጣም የገረመኝ ቪዲዮ ነው። እዚህ ጋር እንደምታዩት 107 አመት እናት ናቸውና ዩሲ የቅድሙ ሰውዬ 107 አመቱ ነው፣ ግን አይታችሁታል። አቋሙን ያወራል፣ ሽበት የለውም፣ ጥንቅቅ ያለ ወጣት ነው ይመስለው። እቺ ደግሞ የ107 አመት አሮጊት ሴትዮ ናት። ኢማጂን እንደዚህ ነበር መሆን የነበረበት። ሰው የሆነ የዲኤንኤ ችግር አለ ማለት ነው ውስጡ። ያ ዲኤንኤ ግን ጠቅሞታል እድሜው ረጅም እንዲሆን። 84 አመት ልጃቸው ከረሜላ ደብቀው እንደዚህ ከጉያቸው ውስጥ አውጥተው እየሰጡ ነውና በጣም ይገርመኝ። እናቶች ያው ምንም ቢሆን ልጃቸው እንደ ህፃን ነው የሚታያቸው ይባላል። በዚህ ደረጃ በፍጹም አልጠበቅኩም ነበር። 84 አመት ጥርስ ራሱ እኮ የላቸው ዩሲ ማለት እነዚህን ቪዲዮ ካየ በኋላ ነው ድንግጥ ያልኩት። ማለት ካሞ ይቻላል እንዴ? ቆይ ብሮ ይቻላል ወይ? ሄይ ብሮ ግን አንድ ነገር ብዬ ማለት ፈልጋለሁ። ሁላችሁም እንደዚህ ሰውዬ የመቶ ምናምን እድሜ ይስጣችሁ፣ ግን አርጅታችሁ ሳይሆን ወጣት መስላችሁ ማለት ነው። ጋር ያለውን ኢነርጂ እንውሰደው እንጂ ፖቴንሻል ሜካኒካል የሚባሉ ሌሎችም አሉ። 148 ሚሊዮን ኪሎ ሜትር ላይ ወደ ኋላ ብትጠጋ ያ ሁሉ ነገር ወደ በረዶ ይቀየራል። በዌቭሌንግዝን ኮንቴንት በሚያደርገው ትንሽ ዌቭሌንግዝ ካለው ፍሪኩዌንሲ ይጨምራል። አንድ አስትሮኖሚካል ዩኒት ስንት ኪሎ ሜትር ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 149 ሚሊዮን 598,000 ኪሎ ሜትር ነው። የብርሃን ፍጥነት ሲባዛ በብርሃን ፍጥነት አሁንም ያው ስኩዌር ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ከኒውክሊየር ኢነርጂ ጋር ሲወስደን ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንተም ኦፍ ላይት ማለት ነው። ኬቱ 18 የተባለች ኤክስትራ ሶላር ፕላኔት ተገኝታለች። 0.000 እያለች በጣም ሎ ዲጂት ያላት ስለሆነች እሷ ደግሞ ምን ታረጋዋለች? ጃይጋንቲክ ሊሆን የነበረውን ኢነርጂ ስቴቢላይዝ ታደርገዋለች። እኛ 4 የብርሃን አመት ራሱ እዛ ለመድረስ 74000 አመት አካባቢ እየፈጀ እንዴት ብለን እዛ ጋር እንደምንደርስ ራሱ ግራ ይገባል። ስለዚህ ምን ይሆናል ማለት ነው? አንሰራችን ሲናቀልለው ማስ ታይም ስናደርግና ቅንፍን ከፍትና ኤችኤፍ ኦርጋኒዝሞችም ተገኝቶባታል እንደ ማርስ፣ ዩሮፓና ቲታናይት ማለት ነው። 1/2 ማስ ታይምስ ቬሎሲቲ ስኩዌርድ ማለት ነው ወይም 0.5 በሌላ ቋንቋ። ማግኔቶስፌር ባይሰራ ነውና ከባቢ አየር ባይኖርም እዚህ ተቀምጠን እያለ ሶላር ፍሌ መጥቶ ይሄንን መጥቶ እኛ ይጨርሰን ነበር ማለት ነው። ይሄን ማይክሮፎን ለምሳሌ እንደዚህ ያስኩት ከዛ ወደቀ። ግን እዚህ ፖቴንሻል ኢነርጂ ደግሞ በማን ይወሰናል? ማስ ታይምስ ግራቪቲ ታይምስ ሄት ነው። ከ2 ሚሊዮን ዲግሪ ሴንቲግሬድ እስከ 15 ሚሊዮን ዲግሪ ሴንቲግሬድ ነው። እሺ እኔ ማርያምን ነው የምለው። በህይወቴ ማት ትምህርት ገብቶኝ አያውቅም። ስቲል እየገባኝ አይደለም። የሆነ ቁጥር ነክ ካለበት አልረዳውም። እነዚህ ልጆች ማለት በቃ ትምህርትን መማር ያለበት ሰው ብቻ ነው መማር ያለበት። እንደኔ እስከ 12 ተምራችሁ መጽሐፍ ማንበብ መሰረታዊ ነገር ካወቃችሁ በቃ በቂ ነው። ምንም እንትን መማር ያለበት ሰው ነው መማር ያለበት ያለው ሰውና ተጠቅሞበት ሪል የሆነ ሊሰራ የሚችል ነገር ልታቅ። አብዛኞቻችን ደውሽ ነን። ምንም ነገር ነው ስለ ትምህርት ብራ ይቻላል እንዴ? ማስኬር ኢኳልስቱ ማለት እንደነዚህ አይነት ልጆች በተገኘው ወጪ ሁሉ መጠበቅ ያለባቸው ልጆች ናቸው። እነ አሜሪካ እነ እንትናና ካረጉብን በቃልን ነው። የሚገራርሙ ልጆች ናቸው። እኛ ወጣቶች ምናምን 100,000 ምናምን ወጣት ተደምሮ እነዚህ ህጻናት ያላቸውን እውቀት አንይዝም በሚገርም ሁኔታ። እኛ አይምሯችን ደርቲ በብርሃን ፍጥነት ሄዶ 75 ሜትር ሚሊየን። እሺ ኮሜንታተሮችን እናንብብ ኮሜንታተሮች ምን እንደሚሉ ስለዚህ ቪዲዮ። ሌላ ምንም ምለው ነገር የለኝ። እግዚአብሔር ግን የተመሰገነ ይሁን። አነባለሁ፣ ጽፋለሁ፣ ነገሮችን እረዳለሁ። ደደብ አይደለሁም። ማትስ ባይገባኝም ፊዚክስ ባልረዳም ግን እንደነዚህ መሆን መመረጥ ይፈልጋል ነው። ይገደሉ ምትል ያለ የመጀመሪያው ደደብ ባለ ኮሜንት ማለት ነው 1200 ላይክ አለው። ፋራ በእነሱ ምክንያት አንተ ወላጆች ደደብ ከቤት ይባረርልና ስላሉ ነው ይገደሉ ምትለው። ብራዘር እነዚህ እኮ እንቁ ልጆች ናቸው። ስለነሱ ሲወራ ስለ ቤተሰብ ጋር ነው ላጥ ነው ምንለው። ጋዜጠኛው ሳይገባው ነው አንገቱ ያወዛወዛል። ማንም የገባ የለም እዚህ ውስጥ። ማንም እዚህ ከተደረደሩት ሰዎች ሁሉ ነው ዋን ማለት ነው። ማንም የገባ የለም ምን እንደሚያወሩ። ይሄንን የሚረዳው ሰው አንዳንድ ሰዎች ናቸው የሚረዱት። አብዛኛው ትምህርቱን ሲጨርሱ መጨረሻ ላይ ባንክ ሰራተኛ ነው የሚሆኑት። አይሆኑም። እና ይቅርታ አድርጉልኝ እንደዚህ አይነት ልጅ
ይቅርታ አድርጉልኝ እንደዚህ አይነት ልጅ አይበጅ ካማን ዋይ ብሮ እነዚህ ልጆች ከመጡ በኋላ ነው የኛ ቤት ሰላም የጠፋው። የት ሄደው ነው የጠፉት? አይ ሃቭ ኖ አይዲያ። ምንድናችሁ እናንተ ሰዎች ናችሁ? ማን ሼር ቢያደርግልኝ ጥሩ ነው ፋዘር። ቤተሰቦች ግን የምር ቤተሰቦች ግን ለምንድን ነው እንደነዚህ እንድንሆን የምትጠብቁት? ቆይ ምንድነው ችግራችሁ? አንድ እናንተ መሆን አትችሉም? ኢቭን እድል አላገኘንም ብትሉ ራሱ እድል ራሱ ብታገኙ እንደነሱ መሆን እኮ አትችሉ። እንደዚህ እኮ የሚሆን ሰው በጣም የተመረጠና ፈጣሪ እንትን ያለው ሰው ብቻ ነው። ሃይ አይኪው የሰጠው ብቻ ነው። ማንም ሰው እኮ እንዲሁም ከመሬት ተነስቶ መሆን አይችልም። እንደውም አመስግኑ እስከ 12 ስለተማርንላችሁ። እንደዚህ አትሆንም፣ አንደኛ አትወጣም፣ እግር ብሉ እንደዚህ የምትሉ ማለት ነው። የሰውን ሞራል ምገሉ ቤተሰቦች ማለት ነው። በተለይ አንድን ተማሪ ከሌላኛው ተማሪ ጋር ያነጻጸር ክለት ነው ልጅ የምታጣው። ምድረ የመላጣ ልጅ ማለት ነው። ክፉ ያናግሩኛል፣ አትደጉ። ያው ምን አይነት ኮሜንት ነው? ቆይ ምንድነኝ? ለምንስ አላማ ነው የመጣሁት? ለምንስ አላማ መጣ? ኦፍ ኮርስ ልክ የሆነ ጥያቄ ነው። አንዳንዴ ከነሱ አንፃር ነገሮችን አልረዳ ስትል ህይወት ግራ ሲገባ ትምህርት አይገባህም ነው በቃ ምንም እንደምታደርግ አታውቅም። እና ካንተ በኋላ ትናንሽ እድሜ ያላቸው ልጆች እንዲህ አይነት እውቀት ይዘው ስታገኝ ይሄ ጥያቄ አይምሮ ውስጥ ያቃጭላል። ግን አይዞ ብሮ እና ደግሞ ያንተም ልትኖርበት የተፈጠርክለት ነገር የሆነ ጊዜ ለዛ ነገር ትኖራለህ። ሁሉም ነገር ቫልዩ አለው በዚህ ምድር ላይ ሲፈጠር። በተለይ ሰው በዚህ እድሜ ጨረቃ አይና አላት ትጓዛለች ሰው ናት እያልኩ ግራ አጋባ ነበር። ኦፍ ኮርስ እኔም እንደዛ ነበርኩ። ያልክድ ይሄ ልክ ነው። በእናንተ ምክንያት በቤት ስልኬ ተቀማው። ይህ እንደ አይነት ቤተሰብ እንግዲህ ጨረቃ ዳቦ ወጣ የለኝ እያልኩ ነበር በዚህ እድሜ። ኤሌቃ ደንቡሌቃ አጼ ቤት ገባቸው ቀብላ ነበርኩ ምንለው። በፈጣሪ ምን አይነት ልዩነት ነው ያለን? ጂሰስ ጸጋውን ያብዛላችሁ። እድግ በሉ። በቃ ይሄ ኮሜንት ነው የሚያስፈልገው። ግን አንድ ላይክ ብቻ ነው ያለው። ግን እነሱን መጥፎ ነገር የሚናገር ኮሜንት ብዙ ሺህ ላይክ አለው። ዋይ ግን ወይኔ ሀበሻ ግን ችግራችን በየነች። ህይወታና ወንድሜ ምግብ ተከልክሏል። ተመልካቾቹ ሲያሳዝኑ። ቆይ ግን እነዚህ ልጆች አሁን የት ነው ያሉት ይላል። ይሄ ጥያቄ ተደጋገመብኝ። መንኬዝ ነው ልጅ እንደ ልጅ ሲሆን ነው ጥሩ። ሰዎች በጣም ብዙ ነገር ይላሉ። ይሄ ቪዲዮ አስገርሞኛል። ስለዚህ ቪዲዮ እናንተም ኮሜንት አድርጉና አስደስቱኝ እስቲ። አረ ኮሜንት ናፈቀኝ በየነጭ። አረ ኮሜንት ናፈቀኝ። ማንም ኮሜንት የሚጽፍልኝ ሰው የለም። ይሁን ችግር የለውም። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። ናቲነኝ አሪፍ ቪዲዮ እንደሆነ ተስፋ አድርጋለሁ። ወዳችሁታል። በሚቀጥለው ባባባዱ ቪዲዮዎች እስክንገናኝ ድረስ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ አድርጋችሁ ጨርሱት። ባይ ባይ።